እናንተ አዳምጠኝ እናንተ በሚል ሰዓት ያን ቦታ ይዘለዋል በሚል ሰዓት ይዘለዋል እስቲ ድጋው ምን በሚል ሰዓት ይዘለዋል ብሉይ ኪዳን ላይ ነው አዲስ ኪዳን ላይ ነው በሚል ሰዓት የሚዘለው ነው ሁሉም ላይ ነው በመሃል ይዘለዋል ታውቃለህ መጽሐፉም ላይ በድምጽ አለ አይደል የሚል ያለ በመጽሐፉ ላይ ሳይሆን ያቺን ቦታ ነው ታውቃለህ እንትን የሚለው በድምጽ የሚቀይረው ኦኬ ሞ ነው የሚለው ነው የሚለው እንጂ ለምቦአማ ይከፍት እኮ ነው ምናልባት እንትን እንዳይሆን የንም ምዕራፍ አለ እንደ ንቦች ልጮ ፈልገ ከሆነ ቁርአን ላይ ነው ያለው ወይንም ደግሞ እንደ ላሟ ልጮ ከፈለገ ከሆነ በቀራናልና ሲጀመር ማለት ነው ብሮዬ ቁርአን ላይ ነው ያለው እኛ ጋር እና የተባለ መስራቱ አሁን የመጣው ኖ የለም እኛ ጋር እንደዚህ አይነት ነገር የለም በሚለው ሰዓት ይዘላል መጽሐፍ ቅዱስ ላይ ዋዳ ዚት ምን ይዘላል ሲጀመር ይዘላል የትኛው ክፍልሽ አንድ ጥቀስ እኔ ለምሳሌ ማለት ነው እኔ ናዝሪት እያለሁ ልንገር ቅዳሴ ላይ ማለት ነው እንደዚህ ይባል የለም ኦብሳ አስጨርሰኝ ይኸውልህ ይኸውልህ ስማኝ መረቅ ለነኛ አጥንቱለኛ እያለ ነበር ቄሱ በለው ትናንት ቅድም ክርስቲያን ላክልኝ ነክበትልኝ በእናትህ መረቅ ለነኛ አጥንቱለኛ እያለ ነበር ይሄማ አንቺ ቤተክርስቲያን ስር ነው ወብሳ ምንድነው አመት በዓል ሲመጣ ምናምን ነገር የምሬን እኮ ነው እኔ ለመከታተል ነበረ መረቁ ለኛ አይሚን ለነኛ አጥንቱን ለኛ ይላሉ አዎ ለኔ ቢጤዎች አሉ አይደለ መረቁ ለነኛ አጥንቱን ለኛ ማን ነው ቄሱ ነው የሚለው አዎ ማን ነው የሚለው አይ ኦብሳ ይሄንስ የሰማ ጆሮ አክቹአሊ እንደዚህ የሚባል ነገር የለም አንድ ነገር ግን የሰማሁት እኔ ደስ ብሎኛል አይ ቲንክ ዋብያ ትመስለኛለህ ዋብያ ኮክ ሀባሾች ስለናንተ ሲናገሩ የሰማው እችን አዳምጣት አንዴ አዳምጣት ሜቢ ዋብያ ኮክ እየመጡ እየበሉ እኮ ነው ዋህብዮች አጥንት ጨምር ይላሉ እንደውም ግልጽ አድርገን መናገር አለብን በእኛ መካከል አትግባ መውሊድ እየመጡ እየበሉ እኮ ነው ዋህብዮች አጥንት ጨምር ይላሉ እንደውም ግልጽ በቃ ኤሬስ መውሊድ እኛ ጋር ሲቃወሙናል ምግቡ ጊዜ ደግሞ ይመጡና ከኛ ጋር ይበላሉ አጥንት ጨምርልን ይላሉ ወላ አልኩ እኮ ይኸውልህ መውሊድ ሲጀመር ማለት ነው ሐራም ነው አይከበርም በዓሉ አጥንቷን ግን ትፈልጊያታለሽ እንዴ አጥንት የማይፈልጋለ እንዴ በእናንተማ እየሰማ አይደል እንዴ አሬ ምንቾሳ ኤሬስ አይ ይመችቻ ኤሬስ ግን አንድ በዛው እውነታውን ፈጣሪ ነው የሚያውቀው ታውቃለህ ኦብሳ አገይካ አይ ወደ ቁም ነገሩ እንመለስና አይ ብሮ በመሐመድ ጊዜ የነበረ ቁርአን በአሁን ላይ የለም ምክንያቱም በመሐመድ ጊዜ አንድ ጥያቄ ልጠይቀው ኦብሳ እሺ ባለትዳር አይደለህም ይመስለኛል ላጤ ትመስለኛለህ አዎ ልክ ነህ ኦኬ ስታገባ አንተ ብታገባ ከዛ አንድ ሰው ደግሞ ያንተ ሚስት ቢፈልጋት ቢወዳት እሱ ሙስሊም ነው አንተ ሙስሊም ነህ አንተ አግብተሃታል ቢወዳት ምንድነው ማድረግ ያለበት እሱ ለምሳሌ እኔ ያገባኋት ሚስት በኔ ላይ ቢወዳት ሲጀመር በኔ ላይ መውደድም የለበትም አይወዳትም ቢወድ ምንድነው መፍትሄው ለምሳሌ ቢወድ ማለት ነው ለምሳሌ ይሄ ማለት ዚና ነው እንደ አረብ ሀገር ውስጥ ከሆነ ያስገድዳል ወዳ ኦኬ እንደዚህ ስቢል ፍላጎቱ እንዲተውልኝ ቢያንስ አንድ 3 4 ወይንም 5 ጊዜ ጡቷን ለጥባብ ይለህ ትፈቅድለታለህ አልፈቅድለትም ምን ችግር አለው ለምን ይጠባታል ጡቷን ሚስቴ ለምሳሌ ተሸፋፍና ነው የምትሄደው አንተ ሰውዬ ምን ችግር አለው እሺ ቆይ ኢብራሂም አንተ ጋር መጣለሁ ይኸውልህ ቆሻሻ ነው እሺ ይሄ ቆሻሻነት ነው ብለህ ታምናለህ ኦብሳ ጓደኛህ ነው ሚስትህን ወደዳት
አይ በቃ እሷ እንዳታገባ ጡቷን አንድ አምስት የጥባና ዘመድ ትሆንህ ትለዋለህ ወይንስ አይደለም እንደው ጡቷን ሲጠባ ትከለክላለህ? በጣም ነው የምከለክለው። እንዴት የሚስቴን ጡት ይጠባል? እገለዋለሁ አላተቻልኩ እገለዋለሁ። ደስ ይላል። ኢብራሂምስ ትፈቅዳለህ? ኢብራሂም ቀጥለው። እኔ እገለዋለሁ አለ ኦብሳ። ኢብራሂምስ የሚስትህን ጡት ተመኝቶ 5 ጊዜ ወይ እንደዚህ ጥባ ብለህ ትፈቅድለታለህ? አንድ ሰንበዲስ መጥቶ አይ በቃ ወዷታል ስለዚህ አንድ 5 ጊዜ ጡቷን ይጥባና ከዛ በኋላ ያገባትም አይነካትም ቢልህ ትፈቅድለታለህ? ኢብራሂም ሲጀመር መልሳ ኢብራሂም ማረገም አይችልም። ከየትም ደግሞ አንተ የጥያቄ ልታመጣው ቻልክ። ጥያቄ ነው። ትፈቅድለታለህ? ፈቅድም አንተ ብትሆን ሲጀመር አልፈቅድለትም እና ደግሞ እሱም ደግሞ አይከጅልም እንደዛ አይነት ነገር ማለት ነው። አይ ከጀለ እኮ በቃ ኤግዛምፕል ከጀለ ቢከጅል ትፈቅዳለህ? አልፈቅድም ፔሪድ። ፉአድስ ትፈቅዳለህ? ፉአድ አይ ቲንክ ሚስትም ያለው መሰለኝ ልጅ ያለው መሰለኝ። ፉአድስ አሁን ሰንበዲ መጥቶ የልጅህን እናት ወድጃታለሁ አፍቅሬያታለሁ ላገባት እመኛለሁ ምናምን አለ። አይ አንደኛው መጥቶ አይ ከምታገባት 5 ጊዜ እንደዚህ ጡቷን እየሄድክ ጥባላትና ከዛ በኋላ ጋብቻው ሐራም ይሆንበታል ቢል ትፈቅዳለህ ሚስትህን? ስለ አሁን ለምሳሌ ማለት ነው ብሮ አፈቅድም አልፎ ኦብሳ እኔ አልፈቅድም እገለዋለሁ ለአንድ ሚስቴን ጡቷን ይጠባል። ቴንክ ዩ። እቺ ነገር አንዴ እናንብባት። ይሄ ነገር ማለት ነው የትኛው መጽሐፍ ውስጥ ነው ያለው? አይ ያው እናንብባት። ነብይ ያዘዘውን እንይ። ቀጥል ክርስቲያን አንብበው። ኦኬ እሺ። አይሻ ሪፖርትድ ዛት አይሻ እንዳስተላለፈችው ይላል ሳሊም ዘ ፍሪድ ስሌቭ ኦፍ አቡ ሁደይፋ ሳሊም የተባለው የአቡ ሁደይፋ ባሪያ lived with him and his family in their house ሳሊም የተባለው ባሪያ በአቡ ሁደይፋ ቤት ውስጥ ይኖር ነበረ። ከዛ በኋላ የሳሊም ልጅ መጣችና ሱሀይል የምትባለው ማለት ነው እንደዚህ ያለችው ማንን? ሙሐመድን ሳሊም አቴንድ ፑበሪቲ አስሜን አቴን ሳሊም ባሪያችን አሁን ጎርምሶ ወንዶች የሚደርሱበት ደረጃ ላይ ደርሷል አለችው። and he understand what I understand ወንዶቹ የሚሰማቸው ስሜት አሁን እሱን ይሰማዋል ብላ ለሙሐመድ እየነገረችው ነው። and he enters our house freely በቤታችን ውስጥ ይገባል። I however perceive that something rankle in the heart of Abu Hudayfa ነገር ግን በአቡ ሁደይፋ ልብ ውስጥ የሆነ ነገር እየተሰማው እንደሆነ ገምቻለሁ ትለውና ለሙሐመድ ትነግረዋለች። ወይራፑን አላህስ አፖስትል ሰይድ ከዛ በኋላ ያላህ መልእክተኛ ይሄን ታሪክ ከነገረችው በኋላ እንደዚህ አላት ሳክል ሂም ኤንድ ዩድ ቢካም አሎፉል ፎር ሂም ጡትሽን አጥቢው ገምቻለሁ ትለውና ለሙሐመድ ትነግረዋለች። ወይራፑን አላህስ አፖስትል ከዛ በኋላ ምን ይላታል ያላህ መልእክተኛ ጡትሽን አጥቢው ከዛ በኋላ እሱ ላንቺ አንሎፉል ይሆናል ወይም ደግሞ የተከለከለ ይሆናል ብሎ ይመልስላታል። ጡትሽን አጥቢው ይላታል። and the rankle which Abu Hudayfa feels in his heart will disappear ወንዲ ከዛ በኋላ በአቡ ሁደይፋ ልብ ውስጥ ሲሰማው የነበረው መጥፎ ነገር እንዲለቀው ጡትሽን አጥቢው ያንን ልጅ ብሎ ይመልስላታል። she returned and said ከዛ በኋላ ተመለሰችና እንደዚህ አለችው so I suckled him ጡቴን አጥብቸዋለሁ and what was there in the heart of Abu Hudayfa disappeared በአቡ ሁደይፋ ውስጥ የነበረው ስሜት አሁን ጠፍቷል አለች። ጡቷን ካጠባችሁ በኋላ ለዛ ለሳሊም ማለት ነው። ኦብሳ አብሮ እንግዲህ እነ ነብይ ነው የፈቀደው 10 ጊዜ ነበር በፊት የሚጠባው ስለ ይሄ ሲጀመር ማለት ነው ሲጀመር ሌላ ሰው የጻፈው ጽሁፈት ነው እንጂ ይሄ የለም ያው ሳይ ሙስሊም አሳየው አረብኛውን ከፈለክ አድርግለት ሳይ ሙስሊም 1453 አረብኛውን አድርግለት ማንም ይሄንን ስለ ማለት ነው ኦብሳ እሺ እንደዚህ ማለት ትችላለህ ይሄንን ይሄ አጋንንታዊ ነው አይደል እንደዚህ አይነት ትእዛዝ ስለ እንደዚህ አይነት ትእዛዝ በቁርአን ውስጥም የለም እኮ አጋንንታዊ የሆነ ትእዛዝ ነው አይደል ስለ ይሄ በስህተት የለም ሌላ ሰው እንደዚህ እንትን ብሎ ከጻፈው ነው እንጂ ማለት ነው እስልምና ውስጥ ችግር የለው እንስማማለን ቼክ አድርጋለህ አንተ ከዛ ግን እንደዚህ አይነት ትእዛዝ ጤናማ ነው ብለህ ታምናለህ እኔ እንደራሴ አልፈቅድም እንደሚስቴን ማንንም ዞር ብሎ አያተም እንጂ ጎበዝ እኔም እያልኩ ያለሁት ይሄንን ነው
መረጃውን አንተ በራስህ ቼክ ታደርጋለህ። አንድ ቦታ ሳይሆን በጣም ብዙ ቦታ ነው ያለው የመረጃው። ስንገልጽ ላይ ነው አሁን ይሄን ያገኘው አንተ ሲጀመር ሙስሊም 14 የለም ይሄ እኮ ተቁርአን ውስጥ አሁን ይሄንን እየጠየቅናችሁ ነው። ይሄን የቁርአን ክፍል አይሻ ምን ትላለች? አንዴ ክፈትለት። በሙሐመድ የሞተለታ በግ መታ በላችሁ። ይሄንን የቁርአን ክፍል አሁን ከቁርአን ውስጥ ጠፍቷል። ይሄና ለምሳሌ ቅድም ምን አልከኝ? አረብ ሀገር ቢሆን ተወግረው ይገደላሉ አልከኝ አይደለ? ያገቡ ሴቶች ሁለት ወሲብ ቢያደርጉ ተወግረው ይገደላሉ አይደለ? እሱ ህጋውን ቁርአን ላይ የለም። ከዚህ ጡት ከማጥባት ጋር አብሮ ሁለቱ ምን ሆኗል? በግ መታ በልታዋለች። የዛለታ ሙሐመድ የሞተለታ ቁርአን ውስጥ የለም። ሁለቱ ተወግሮ መግደልም ጡት ማጥባትም ሙሐመድ የሞተለታ ስራ ላይ ተጠምደው በግ መጣችና ቁርአኑን በላችሁ። ፍየል ጠፋ። ሁለቱ ማለት ነው። አንብብለት። የአላህ ቃል የበግ በጠጥ ሆኗል ማለት ነው። እንግዲህ እሺ ሱናን አቢ ዳውድ 2062 ላይ ምን ይላል? አይሻ ሴድ አይሻ እንደተናገረችው ይላል in what was sent down in the Quran በቁርአን ውስጥ ከወረዱት ነገሮች መካከል 10 suckling made marriage unlawful 10 ጊዜ ጡት ማጥባት ከዛ ጋብቻን የተከለከለ ያደርገዋል የሚለው አንቀጽ በቁርአን ውስጥ ወርዶ ነበር። but they were abrogated by 5 known ones ነገር ግን ከዛ በኋላ ከ10 ጊዜ ወደ 5 ጊዜ ተሽሮ ነበር። 5 ጊዜ ማጥባት ማለት ነው። መጀመሪያ 10 ጊዜ ነበር እንዲያጠቧቸው የወረደው። ከዛ በኋላ 5 ጊዜ ጡታቸው እንዲያጠቧቸው በሱ ተሽሮ ወርዶ ነበር አለች። and when the prophet dies ነብዩ በሞተበት ሰዓት this word were among what was recited in the Quran እነዚህ ቃላቶች በቁርአን ውስጥ እንቀራቸው ነበር ብላ ተናገረች። የጠፋበት ምክንያት ደግሞ የበግ በልታው እንደሆነ በሌላ ቦታ ላይ አይሻ ራሷ እንደዚህ ብላ ትናገራለች። it was narrated that Aisha said አይሻ እንደተናገረችው እንደተረከችው ይላል the verse of stoning and of breastfeeding of an adult 10 times was revealed በቁርአን ውስጥ በድንጋይ ወግሮ መግደልና ወጣቶችን ጡት ማጥባት 10 ጊዜ ማለት ነው በቁርአን ውስጥ ወርዶ ነበር። and the paper was with my under my pillow ወረቀቱም በትራሴ ውስጥ ነበር፣ ትራሴ ስር ነበረ። when the messenger of Allah died የአላህ መልእክተኛ ሲሞት we were preoccupied with his days በሞቱ ተጠምደን ነበረ። and 10 sheep came in and ate it ነገር ግን እንትን በግ መጣችና በላችሁ ብሎ ይናገራል። አይሻ የተናገረችው ነው። እናመሰግናለን። ስለዚህ ምንድነው እሱ ያመነዘሩ ሰዎች ያገቡ ተወግረው መግደልና ጋብቻን ሐራም ለማድረግ ጡትን ስለማጥባት የሚያወራው የቁርአን ክፍል በበግ ተበልቷን ጠፍቷል። ሁለቱም የለም። ሁለቱም ከቁርአን ውስጥ ጠፍቷል። ሙሐመድ ግን በጊዜው ሲሰራበት እንዲሰራበት ሰጥቶ ነበር። ለዚህ ነው በሙሐመድ ጊዜ የነበረ ቁርአንና አሁን ያለው አንድ አይደለም። የለም ጡት ማጥባቱ የሚለውም የለም። ያመነዘሩ ባለትዳር እንትሮችም ተወግረው ይገደሉ የሚለው ቁርአን ውስጥ ሁለቱም የለም። አይ አንድ ነው ካላችሁን አሁን አሳዩ። እኔ ምን ቆይ በጓናት እንደ አንተ ያመጣችልህ ቁርአኑ ከበግ በላችሁ የምትለው ኦኬ መልካም። ያመነዘሩ ሴቶች ተወግረው ባለትዳሮች ይገደሉ የሚለው የቁርአን ክፍል አሁን አለ ቁርአን ውስጥ? አህመድ ጋብቻን ሐራም ለማድረግ 10 ጊዜ አጥቡ ከዛ 5 ጊዜ አጥቡ የሚለው የቁርአን ክፍል አሁን በበግ ተበልቷል አልተበላም? ወጣ በጓ ታደገቻችሁ ስንት ትዳር ይፋታ ነበረ። አስባል የሰው ሚስት ቆንጆዬ እያየ በቃ አንቺ በቃ እኔ ተመኝቼሻለሁኝ ሰዋት በቃ አልቻልኩም ጋብቻው ሐራም እንዲሆን 5 ጊዜ ጡትሽን መጥባት አለብኝ። አገጭን ነው የሚያራግፋ የኢትዮጵያ ሕዝብ አይሰማም። መስዋዕት ሽጉጥ ደቅ ነው ያው ሌላ ኦብሳ ከስሚቲ የጀምናት አንዴ ለከና አረብሮ አንዴ ማንንም አይሰማም የኢትዮጵያ ሕዝብ ተቀላለ እንዴ። ሰላም ናችሁ ወይ? እንዴት ናችሁ? ክርስቲያን ሰላም ላለን እግዚአብሔር ይመስገን። ላይ መታችሁም ያላችሁ ሰላም ብያለሁላችሁን። አንድ ነገር ግብጽ ሀገር 2000 ድምጽ ማንጋር ነው
ኦብሳ ሚውት ላይ ሁን እስኪ ኦብሴ ኦኬ ግብጽ ሀገር የወጣ ፈትዋ ነበር ከአልዛህር ዩኒቨርሲቲ ያው ግብጽ የሚገኘው አልዛህር ዩኒቨርሲቲ ማለት እንግዲህ ዓለማችን ላይ ትልቁ የእስልምና ዩኒቨርሲቲ ነውና እዛ ዩኒቨርሲቲ የወጣ ፈትዋ 2007 ዓ.ም ላይ ያለ ዜናውን ከፍተን ልናሳያችሁ እንችላለን ግብጽ በዚህ ፈትዋ ትንሽ ረብሻ አጋጥሟቸው ነበር ያ ፈትዋ ምንድነው የሐዲስ ዲፓርትመንት ኃላፊ የነበረ ሰውዬ ያወጣው ፈትዋ ነው ኦፕሴ ፕሊዝ ሚውት አድርግ እስኪ ለምንድነው ሚውትህን የምታነሳው አንዴ ኦኬ እና ያወጣው ፈትዋ ምንድነው መሰላችሁ አንድ ሴት ሰራተኛ ቢሮ ውስጥ ከወንድ ሰራተኞች ጋር አብራ መቀመጥ ጸጉሯን ፈታ አብራ መቀመጥ ከፈለገች ወንዶቹን ማጥባት አለባት ብሎ ፈትዋ ወጣ ሻፊዮች ይሄንን ህግ ዛሬ ድረስ ስለሚከተሉ ማለት ነው 5 ጊዜ ማጥባት የሚለው ትዳርን حرام ያደርጋል የሚለውን ይቀበላሉ ኢቭን እሱ ብቻ አይደለም ቢሮ ውስጥ ብቻ ሳይሆን ኢቭን አውቶቡስ ውስጥ ራሱ ጸጉሯን ፈታ መቀመጥ የምትፈልግ ከሆነ ወንዶቹን ማጥባት ትችላለች ካጠባች ወንዶቹን አውቶቡስ ውስጥ መሄድ ትችላለች በእውነት እኮ ነው የምላችሁ ዜናውን ከፍተን እናሳያችኋለን አሁን እንደዛ ብሎ ሰው እንዴት እስልምናን እንደዚህ በሰዎች እንዲሳቅበት ልታረግ ይሄን ፈትዋ ታወጣለህ ብለው ሰውየው ላይ ተባለበት ግብጽ ውስጥ ከዛ በኋላ ሰውየው አይ በቃሽ ፈትዋውን ሪትራክት አደርጋለሁ መልሳለሁኝ እኔ ሐዲስ እየተከተልኩኝ የእስልምናን እየተከተልኩ ነው እንጂ ከራሴ ያመጣሁት ነገር አይደለም ግን ሰው ላይ ረብሻ የሚያነሳ ከሆነ መልሷለሁ ሪትራክት አደርጋለሁ ብሎ ፈትዋውን እንዲነሳ አድርጓል ዜና ላይ ብዙ ቦታ የተነገረ ስለሆነ ማለት ነው እና እንደዚህ አይነት በዚህ ሐዲስ ምክንያት ነው አሁን እፎይ በሚለው ሐዲስ ምክንያት ማለት ነው ቀጥል አባቴ በሚስቴ ማን እንዳመጣ ብሏል ኦብሳ እገላለሁ እኔ አልሰማም ብሏል ቀልድ ነው እንዴ አስቸጋሪ ነው በጣም አልኩኝ ምን ላይ ነው ዜናው የሚገኘው ላላችሁት እሺ ዜናውን ከፍቼ ላሳያችሁ ልብ በሉ በደም አስተውሉ እኛ ዋናው አላማችን ዜናው አይደለም አሁን በጊዜው ፈትዋና ዜና ደግሞ በጣም ይለያያል አንዴ ከፈትዋን መሰረት አድርጎ ዜና ተሰራ ነው አይ ግጥም መሆኑን የምታቆም ቅንብር ሊሰደም ቆይ ሐዲስ ስላለ እኛ ሐዲሱ ላይ ነው ለዛ ማለት ነው ቢስጣልካ አትግባ አትረብሽ ነገር ቆኛ አይደለም ሰማነው ፕሊዝ ቆይ አንድ አዳም አማራጭ ስትፈልግ ያ ቆይ አዳምጥ ገባም ነው ኒውስ ብሎ ፈትዋ ሲል ማይሆን ነገር ማይገጣጥም ነገር ያወራል ፈትዋ ሰጠና ዜና ተሰራበት ነው ያለ እንደዚህ የሚባል ነገር የለም አላህ እኛ ዋና ፖይንታችን ነብይህ ተናገረው ሐዲስ ስላለ እነታችን ጥብቅ አደረገልን ተረጋጋ ቆይ እኛ ዜናውና እንትኑ ፈትዋው ሳይሆን የሚያስጨንቀን አሁን ይሄ ቁርአን ክፍልን እንድታመጣልን እንፈልጋለን ነብይ ስለተናገረው ማለት ነው ዋና ፖይንታችን ነብይ የተናገረው ቁርአኑን ክፍል እንድታሳየን ነው አይሻ ስለተናገረችው ሐዲስ ነው ዜናውን ራስየው ይሄው ተመልከቱ ቢቢሲ ላይ ሁሉ ወጥቷል ይሄ ዜና በጣም ብዙ ፕሊስ አንድ ጊዜ ኢላሂ አንድ ሚውት አድርጊ በጣም ብዙ ቦታ ላይ ነው ያለው ቢቢሲ ላይ የወጣው ይሄው ቀኑን መመልከት ትችላላችሁ በፈረንጆች አቆጣጠር 2007 ዓ.ም ነው ገብታችሁ ማየት ትችላላችሁ ብሬስት ፊዲንግ ፈትዋው በመውጣቱ ምክንያት ነው ይሄ ዜና የተሰራው ብሬስት ፊዲንግ ፈትዋ ኮዝስ ረብሻ አስነሳ ግብጽ ውስጥ ተብሎ ቢቢሲ ላይ የወጣ ዜና ነው ይሄው one of Sunni Islam's most prestigious institution is to discipline a cleric after he issued a decree allowing women to breastfeed their male colleagues ይላል ምንድነው የሚለው የሱኒ እስልምና በጣም ዕውቁ የሆነ የሱኒ እስልምና ተቋም አንደኛውን ሊቃቸውን እርማት ሊሰጡበት ነው to discipline a cleric after issued a decree allowing ፈትዋ ካወጣ በኋላ ያ ምንድነው ወንዶችን ሴቶች ወንዶችን ማጥባት ይችላሉ የሚል ብሎ ይሄው ዜናውን ገብታችሁ ሰውየው ስሙ እንደውም ይሄው ዶክተር ኢዛት አቲያ of Egypt's Al-Zahar University said it offered a way around segregation of the sex at work ብሎ ይሄው ዜናው የወጣው በደንብ ገብታችሁ ማንበብ ትችላላችሁ ሰውየው ይሄ ነው ዶክተር ኢዛት አቲያ የአልዛህር ዩኒቨርሲቲ የሐዲስ ዲፓርትመንት ኃላፊ የነበረ ሰው ነው እንደውም በነገራችን ላይ አሁንም ይሁን አይሁን አላውቅም የሐዲስ ዲፓርትመንት እና እነዚህ ሐዲስ ላይ ተመስርቶ ነው ይሄንን ፈትዋ ያወጣው ጡት ታጥባ አብራ ከምትሰራቸውን ወንዶች ጡት ታጥባ ካጠባች
እነሱ ሐራም ይሆናሉ። ስለዚህ ፀጉሯን ፈታ መቀመጥ ትችላለች ብሎ ማለት ነው። ይኸው ገብታችሁ ማንበብ ትችላላችሁ። ቢቢሲ ላይ ወጣ ነው። ኦኬ እናመሰግናለን። አሁን ይሄ ይመለከተን በመጀመሪያ ደረጃ ኦኬ ችግር የለውም። እሺ ዋናው ፖይንታችን ኢላሂ በመጀመሪያ ደግሞ ሐዲሱ ሶሂህ ነው ወይስ ዶኢፍ የሚለውን ማየት ፈልጋለሁ። እንደገና ከታች ያሉት ኮሜንቶች እንዲያነቡ በአማርኛ አድርጉላቸው። እየቀጠፋችሁ ነው። እሺ ቴንክ ዩ። ያ ለዚህ ነው ቅድም ያልኩሽ ነኝ። ዋና ፖይንታችን እኛ ዜናው ላይ አይደለም፣ ምክንያቱም ነብዩ ስለተናገረው ሳሂህ ሙስሊም ላይ ያለ ነው። በጣም ብዙ ቦታ ነው ሐዲሱ ያለው። ሳሂህ ነው አሳያትና ወደ አማርኛም ተርጉመው። አረብኛውንም ከፈለግሽው እንግሊዘኛውን ከፈለግሽው ይተርጎም ካልሽም ደግሞ ይተረጎምልሻል። ያው ሳሂህ ሙስሊም አንድ ቦታ አይደለም ያለው። በቃኝ እስክትይ መረጃውን ሰጥሻለን። ሳሂህ እኔ በራሴ ማንበብ ፈልጋለሁ። ኦኬ የትኛው ይሆንልሽ? አረብኛው እንግሊዘኛው? አረብኛው ይሆንልሽ? እንግሊዘኛው? አማርኛ አድርጉልኝ። ኦኬ አድርግላት። ሐዲሳችሁን አስተርጉሙ። ኦኬ እሺ። ይህንን ነገር አያውቁትም። የሆነ ሰዓት ገብቼም እንደዚሁ የተወሰነ ሲወዛገቡበት አየሁ። የሆነ አብዱ ነበር። አብዱ ከመጣ ቆይ እሱ ብቻ ነው የሚያውቀው። ምን ችግር አለው? ይጥባ ብሏል እሱ ብቻ። የዛሬ ኦልሞስት 8 ወር 9 ወር አካባቢ ካስታወሳችሁ ገብቼበት ነበር። ሌሎቹ እንደውም አንደኛው እንደውም ተጣሉ ካስታወሳችሁ ቤቴ ውስጥ ሚስቴን ላስጠባ እንዴ ሞቼ ነው በህይወት እያለ አታስታውሱ? ቤቴ ውስጥ አንዴ ታስታውሱ እና አለ እኮ ይለዋል። በአካል ልቀበልም ይሄንን እንዴ ይሄ እኮ እስልምናን እኮ መካድ ነው ካልተቀበልክ ነብዩ ያመጣውን የሰጠህን ትእዛዝ ሲለው አልሰማም አለ። አንተ ታጠባለህ ይለዋል። ግድ እኮ ነው ነብዩ ብሏል ይለዋል። እኔ አልሰማም። እንዴት ረሳችሁት እሱን? እንትን ትዝ አይለኝም። የዛሬ 8 ወር ነው አካባቢ ላይ ሜቢ ጥሩ ትራንስሌት አላረገውም፣ ግን እስኪ ሀሳቡን ካገኘችው ጥሩ ያደረገውን ጥሩ ትራንስሌት አደረገው። ቀነሰ ተርጉምላ እንትን ባለወይ ሲበዛበት ነው ጎግል እንትን እውነታዊ ነገር አውጣ። እውነታዊ ምንድን ነው? ጡት ማጥባ የሚለውን አጭሩን አዲስ ተርጉምላ ሳሂህ ሙስሊም ላይ ያለውን የኛውን ሳይሆን ያንኛውን። የኛው የሳሊም ታሪክ ሙሉ ስለሆነ ትንሽኛው አዲስ አለች አለ። ጡት ማጥባት 10 ጊዜ ነብዩ ፈቅዶ ነበር። ከዛ 5 ጊዜ ድረስ አጥቡ የሚለውን ማለት ነው። ከዛ የጠፋበት በነገራችን ላይ እንትንም እኮ አንድ ቪዲዮ ይሄ አፍሪካ ቲቪ ላይ ፈትዋ የሚሰጠው አንድ ቪዲዮ አይተን የለ አንዲት ሴት ደውላ ባሌ ጡቴን ይመጠምጣልና እሱ ባሏ ነው። ግን ባሏ ነው ችግር ኤግዛክትሊ ግን የጠየቀችው ችግር አለው ወይንስ የለውም ስትል እኮ የሰውየው ምላሽ ምንድን ነው? ወተት ይወጣዋል ወይ አሏት። አይ ወተት አይወጣውም ስትላት ችግር የለም፣ ችግር የሚኖረው ወተት የሚወጣው ከሆነ ነው። ወተት ከወጣው ሐራም ያደርገዋል ትዳርን የሚል ሻፊዮች ይህንን ስለሚከተሉ ነው። በነገራችን ላይ ነካሾች ብሎ ነው ያለው መጥባትን። በቅዱስ ቁርአን ውስጥ 10 ግልጽ ጡት ነካሾች እና ከዚያም 5 ጥርት ያሉ የሚጠቡት ተወረደ። ስንት ጊዜ አስቀድመው ወረደው በቁርአን ውስጥ ስንት ጊዜ አጥቡ የሚል ነው? 10 ጊዜ አጥቡ። በኋላ ግን 10ሩ ጊዜ ወደ ስንት ተሻረ? ሄደህ ሰንበዲ ከወደድካት ጋብቻው ሐራም እንዲሆንብህ ባለትዳር ከሆነች 10 ጊዜ ነበር ሄደህ ጡቷን የምትጠባው። በኋላ ወደ ስንት ተቀነሰ? 5 ጊዜ እንድታጠባህ ማለት ነው። 5 ጊዜ ማጥባት። ሌላውስ ሶሂህ ይሁን ዶኢፍ ይሁን ካላመጣን አሳያት፣ ግሬዱን አሳያት። ሳሂህ ነው እንዳለ። ይሄንን ጠይቂና ዳኢፍ ነው ካሉሽ ነይና ንገሪኝ። አዋርጅን አንድ ቦታ አይደለም በጣም ብዙ ቦታ ነው አዲሱ ያለው። ደሞስ ኦተንቲክ ነው። ሳሂህ ሙስሊም ነው። የሳሊምንም አሳያት፣ እሱ ሐሰን ነው። ሌሎቹንም አሳያት፣ ሳሂህ ናቸው።
የሳሊምማ ራሱ ሙስሊም ላይ አለ እኮ ታያሱ ሳይ ሙስሊም ላይ አለ ሳይ ሙስሊም ላይ ማለት እንትን በመጃም ላይ አለ ብዙ ቦታ ላይ ነው ያለው። ይሄ እኮ ሐዲስ ላይ በጣም ብዙ ዘገባዎች ሙተዋቲር በሆነ ዘገባ ነው የተቀመጠው። ያ ምንም ጥርጥር በሌለበት ሁኔታ በግድ እንደዚህ አይነት ነገር ምንድነው ግን መስጊድ አያስተምሯቸውም። አሁን እንደዚህ አይነት ነገሮችን ትንሽ ላይምሮ መቀበል የሚከብዱ ነገሮችን አያስተምሯቸውም። ለዛ ነው ምን አልሽኝ? ዘጋኑ ማለት አይሻ ነች ብዛት የዘገበችው ይሄን። ከዚህ ጋር በተያያዘ ከአይሻ ውጭ የዘገበው አለ እንዴ? አብዛኛውን አይሻ ነች ይሄን የዘገበችው። ማሳያት አሰጋላት አይሻ መጀመሪያ እስከ መጨረሻው ብታሳይኝ አሪፍ ነው። ያው አይሻ ይሄው እሺ አይሻ ያላ ሰላም በሷ ላይ ይሁንና እንዳስተላለፈችው ብሎ ይጀምራል። ሳሊም የአቡ ሁደይፋ ነፃ የወጣው ባሪያ ኦኬ አረብኛ ትችላለሽ ኢላሂ? አዎ አረብኛ ማርገላበት አረብኛ በማከቻልሽ ምን ችግር አለው እንዴ? ይሄው አንብቢ ይታያል ላይ ያዳም ብልሽ ኦኬ እሺን ከፍ አድርጊዋ ይሄን ስለ ኢስሐቅና ስለ መሐመድ ስላጡት መቅባት ነው። ቀጥይ አንብቢ ቀጥይ ሜቢ ታራኪዎቹ ጋር ነሽ ያለሽው መሰለኝ አንቺ። አሁን አንተ እያወራህ ያለውና ሐዲሱ የሚለው በሱ ይሄ ምን ይላል? ተብለሻል መጀመሪያ አንብቢ እስኪ ጮክ ብለሽ ይሄን ቃላቶቹን እያነበብሽ ተርጉሚያቸው። ሜቢ ካልቻልሽ ችግር የለውም ሌሎች ወንድሞች ሊያግዙሽ ይችላሉ። የግድ ማንችለውን ነገር እንችላለን። አና አይሻ ከሚለው ጀምረሽ አንብቢ። ላይ ወይም የሚችሉ ካሉ ያንብቡላት በቃ አና አይሻ ስለዚህ እዚህ ምንድነው የምትይው? ኧረ እሷ ዕቃ እያጠበች ነው። እፎይ በእናትህ ዝም ብላ ነው እያነበበች አይደለም። አክቹዋሊ መሐመድ ታነባለህ? አይ እሺ አና አይሸተ ተይዞ ነው የመጣው ይሄ ሐዲስ አንሳሊማን አነሳሊም መውላ አቢ ሁዘይፈተ ሳሊም የሚባለው መውላ አቢ ሁዘይፋ የሁዘይፋ ባሪያ የሆነው ማለት ነው። ካነማ አቢ ሁዘይፈተ አቢ ሁዘይፋ ጋር ነበረ ወአህሊሂ ቤተሰቦቹም ጋር ነበር ፊ በይቲሂም በእነሱ ቤት መማ ሳሊም መውላ አቢ ሁዘይፈተ የአቢ ሁዘይፋ ባሪያ የሆነው ሰውዬ ማለት ነው። ካነማ አቢ ሁዘይፈታ አቢ ሁዘይፋ ጋር ነበረ ወአህሊ ቤተሰቦቹ ጋር ነበር ፊ ቤቲ ቤቱ ውስጥ ፈአተት ያኒ እሱን አመጣቸው ታኒ ቢንታ ሱሃይልን ለማለት ፈልጎ ነው። እጅህን ትንስ ወደ ላይ አድርግልኝ። فقالت إن سالم يعني ابنة سهيل يا سهيل اللي جمالنا النبي صلى الله عليه وسلم فقالت على شو إن سالما قد بلغ برقتكو هي سالم درسوال قد بلغ درسوال ما يبلغ الرجال وندوش دمي درسوت مالتنا عقل أكمدا درسوال مالنا وعقل ما عقلوا
እነሱም ደግሞ የሚረዱትን አቅማዳ የደረሱትን ያህል ደርሷል ማለት ነው። ወኢነሁ የድኹሉ አለይና በእኛ ላይ እኮ ይገባልናል። ወኢኒ አዙኑ ይሄ ማለት እኛ ላይ ለምሳሌ ሙሐጅብ ሳንሆን ፊቶቻችን ሳንሸፈን ህፃን ልጅ ነው ብለን ዛሬ ይዘነው ነበረ። ነገር ግን አሁን ላይ ትልቅ ሆኖ ያው 15 ዓመት አቅማዳ ደርሷል። ይሄ ሰውዬ መንጅ ማያት ጀምሯል ማለት ነው። ይሄ ልጅ እዛ ድረስ ልካ ድረስ ስለደረሰ በእኛ ላይ ምንም ልብስም ሳንለብስ ይሄ ማለት ጅልባብ ሳንለብስ ይገባብናል። የብሉጉ ሪጃለ ወዐቀለ ማዕቀለ ወኢነሁ የድኹሉ አለይና ወኢኒ አዙኑ አነ ፊ ነፍሲ አቢ ሁዘይፈተ ሚን ዛሊከ ሸይኡን በአቡ ሁዘይፋ ዘንድ የሆነ ነገር አገኝበታለሁ። ይሄ ማለት የሆነ ነገር የመጥላት ነገር ማለት ነው። ይሄ ሰው ይሄ ልጅ እኮ አቅማዳ ደርሷል የሚለው ማለት ነው። ፈቃለ አለ ለሃ ነብዩ ሰለላሁ ዐለይሂ ወሰለም ለነብያችን ሰለላሁ ዐለይሂ ወሰለም እየነገራቻቸው ማለት ነው። እንዴት ነው ማረገው? ይሄ ልጅ እኔ አጥብቼዋለሁ ለማለት ነው። እኔ ጋር መጥቷል ለማለት ነው። አርዲዒሂ አጥቢው ታህሩሚ አለይሂ በአንቺ ላይ ሐራም ይሆን በቃ ሐራም ይሆናል። እሱ አንቺ ያለው ማለት ነው። ባቱ ሐራም ይሆናል። ወይዘሃቢ ለዚ ፊ ነፍሲ አቢ ሁዘይፋ አቢ ሁዘይፋ ዘንድ ያለው ነፍሱ ዘንድ ሐራም ይሆንበሻል። ይሄ ሸኩ ይወገዳል። ገባ? ይሄ ልጅ ከ2 ዓመት በላይ ሆኖታል። ገባ? እየተረዳችሁ ነው? አቅመ አዳም ደርሷል አይደለ? አቅመ አዳም ደርሷል። ፎይ ሚዩት ነው። አቅመ አዳም ደርሷል። ወንዶች የሚሰማቸውን ስሜት ይሰማዋል ያ ልጅ አይደል? አይደለም፣ እንደዛ አይደለም። ወይ ወንዶች የሚሰማቸውን ስሜት ይሰማዋል። ደርሷል ማለት ነው። አርዲዒሂ አድቢው ታህሩሚ አለይሂ አንቺን ማግባት እሱ ይሄ ልጅ አድጎ በኋላ ላይ አንቺን ለማግባት ሐራም ትሆንበታለሽ። አድጓል አላደገም? ወይ ሰሃቢ ልጁ አድጓል አላደገም? ወይቱ ልጁማ ቢያድግ እኮ ማለት ነው ይሄ እንዲካይ ደርስም ነበረ። ገባ? እሱ ለምን ታጠበዋለች? ማመድ ልጁ ጦርነት ሄዶ የተዋጋ ነው። ጦርነት ሄዶ የተዋጋ ነው። ህፃን ልጅ አይደለም። ሰው አጥቢው ያላት ለምን ወይ ጉርምስና ላይ ደርሷል አይደለ? አመል ልጅ ነው። ወብሳ ተረጋጋ። ቆይ ስለዚህ ምንድነው ያለው? ጋብቻው ሐራም እንዲሆንብሽ አጥቢው ነው ያላት አይደለ? እንዴት አጠባዋለሁኝ? ትልቅ እኮ ነው ትላለች እሷም እኮ። መልስልኝማ ትንሽ መልስ ግደለህም አብሽር። እኔ ተፍሲሩ ላይ እንትን አላልኩልህም። ወይዛሀበ ለዚ ፊ ነፍሲ አቢ ሁዘይፋ ዘንድ ያለው ጥርጣሬ ይወገዳል። የሚወገደው ምንድነው? እሱ በሐራምነቱ ይወገዳል። ለምንድን ነው የሚወገደው? ይሄ ልጅ የሆነ ስሜት ተሰምቶት ወደ ሐራም ነገር ይገፋፋዋል የማለት ነገር እንዳይሰማው የሆነ ስሜት እንዳይሰማው ገባ? ያ ነገር ይወገዳል። ሸኩ ልክ እንደ ልጅ ምን ስታደርገው አሁን ለምሳሌ እናትና ልጅ አንድ ቤት ቢሆኑ አዳምጣ። ሰውየው ልጅ ነው። ጦርነትም ሄዶ የመጣ ነው። አክቹዋሊ ሰሊም አሁን ዋናው ፖይንታችን የሰሊምና ሁዴፋ ፖይንቱ ሳይሆን የመሐመድ ትዕዛዝ ነው አጥቡ የሚለው ማለት ነው። ይሄን ያለበት ምክንያት የተደበረበት ምክንያት አለ። ተደብሯል አይደለ? ሲገባና ሲወጣ በሚያየው ነገር ደስተኛ አይደለም አይደለ? ጦርነት ሄዶ የተሳተፈ ነው። ልጨርስልህ
ጦርነት ሄዶ የሚሳተፉት በእስልምና ደግሞ ለአቅመ አዳም የደረሱ ናቸው አይደለ? ልጨርስልህ። ጦርነት ሄዶ የሚሳተፉ ለአቅመ አዳም የደረሱ ናቸው፣ ህጻናት ናቸው? ምን ጦርነት የሚሳተፉት ህጻናት ናቸው ወይንስ ለአቅመ አዳም የደረሱ? አሁን ልጨርስልህ፣ እዛው ላይ አድርገውና ልጨርስልህ። ለምን ታቋርጣለህ? እኔ ብዙ ጊዜ እያየሁ ነው። እፎይ አንዴ እኔ ገብቼ ስናገር ማለት ነው ብዙ ጊዜ ታቋርጠኛለህ። አይ ነው አላቋረጥኩም። በአንተ ሀሳብ አልስማማም መጀመሪያ። ኦኬ፣ ስለዚህ አዲሱን አትቀበለው። ጦርነት ሄዶ የተሳተፈ ነው ይላል። ጦርነት ሄዶ የመጣ አካል፣ ስለዚህ ጦርነት ሄዶ ነው የመጣው ልጁ ህፃን ልጅ አይደለም፣ ትልቅ ሰው ነው። ስለዚህ ያንን ጦርነት ተጦር ሜዳ የመጣን ሰውዬ ጡትሽን አጥቢው አላት አይደለ? አሁን ሐዲሱን እስርህ ላይ ትንሽ ከፍ አድርግልኝ አባ። አጥልሽ ትንሽ በቃ እስርህ ላይ አንዴ ይኸው ትንሽ ወደ ታች አድርግልኝ። ወይት ላይ ነው? እዚህ ላይ ጦርነት ላይ ነው የሚለው። ዝቅ አድርግለት። ጦርነቱ የሚለው ወይ ላይ ነው? ጦርነት ዝቅ በልና ዝቅ አድርገው። ቀጥለው ወይት ላይ ኦኬ፣ ቀጥልሽ። ያበው ከስር ያለው ምንድን ነው የሚለው? ቃላት ከሚለው ጀምራ አንብበው። እኔ እኮ ነግሬሃለሁ እኮ ልጨርስልህ ብለሃለሁ እኮ። አንብብና ቀጥል። ተርጉማ ቅድሚያ። እሺ አጥቢው ቃለት ወከይፈ አርዲዑሁ እንደተጠበዋለሁ ወህወ ረጁሉን ከቢሩን እሱ ትልቅ ሰው ሆኖ ወተበሰመ ነቢያን ሰለላሁ ዐለይሂ ወሰለም ሳቃሉ ረሱላህ ሰለላሁ ዐለይሂ ወሰለም ወቃለ ቀድ አሊምቱ አነሁ ረጁሉን ከቢር እሱ ትልቅ ሰው እንደሆነ አውቃለሁ። ዛደ ዑምሩን ፊ ሐዲሲሂ በትልቅ ሰው በመሆኑ እድሜውን ስለገፋ አውቃለሁ አሉ። ወካነ ቀድ ሸሂደ በድር በእርግጥም በድሮች ዘንድ የተከተታሉት ነው። ወፊ ሪዋየቲ ኢብኑ አቢ ዑመር ፈضحك رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ሳቁ። ይሄ ሰውዬ ማለት ነው። ይሄ ሰውዬ ቆይ መሐመድ አንዴ ተራውናል። ችግሩ ምንድን ነው? ምንም ችግር የለውም። እኔን ስለሚደግፈኝ አንደኛ ትልቅ ሰው መሆኑን ራስህ ደጋግመህ ኮንፈርም አደረክልን። ሁለተኛ የበድር ጦርነት ላይ የተሳተፈ መሆኑን ራስህ ኮንፈርም አደረክልን። የለም ያልከውን ራስህ አንብበህ ነገርከን። ሰውየው ምንድነው? ትልቅ ሰው ነው። ጦርነት ላይ ሄዶ ተሳትፎ የመጣ ነው። ይህን ሰውዬ ነው አጥቢው አላት። ስለዚህ አሁን ዋና ፖይንታችን እኛ ምንድነው እሱ ሶሪ እፎይ፣ እዚህ ጋር አንድ ነገር ብቻ ልጨምር ከተናገርካቸው ውስጥ መሐመድ ቁርአንን መማር ካለባችሁ ተማሩ ብሎ ከተናገራቸው 4 ሰዎች መካከል ይሄ ጡት እንዲጠባ የታዘዘው ሰውዬ ነው። በነገራችን ላይ ሳሊም ማለት 4 ሰዎች መሐመድ ጠቅሷል። የመጀመሪያው አብደላህ ኢብን መስዑድ ነው። ሁለተኛው ኡበይ ኢብን ከዓብ ነው። ሶስተኛው ሳሊም ይሄኛው ጡት ጠቢው ነው። አራተኛው ሙዓዝ የሚባልላቸው ይሄ ትልቅ ሰው ነው። ቁርአንን አስተማሪ ነው። ሁላ ቁርአንን አስተማሪ የነበረ ሰውዬ ነው ጡት እንዲጠባ የታዘዘው። እሱንም ሜንሽን ለማድረግ ነው። ቀጥል እና የጠባውን ቁርአን የታደረገው አሁን ኦኬ። መሐመድ አሁን ማይክን አንሳና ይሰማል። መሐመድ እዚህ ላይ አሁን ምኑ ነው ግራ ያጋባ? እኔ እኮ ከየትኛው አንፃር ልመልስልህ? ምንም ግራ አላጋባኝም። ኦኬ ነብይ በቃ ስለማጥባት ህግ እንደሰጠ ታውቃለህ፣ አስተምሮ እንዳለ ታውቃለህ። በእስልምናው አይደለ 10 ጊዜ ማጥባት፣ ከዛ 10 ጊዜ ወደ 5 ጊዜ ተሽሯል አለ። ይሄ ሳሊም በተግባር የመጣው ነው። ይሄ ችግር የለውም። ይሄ ችግር የለውም። እንለፈው፣ እሱ በተግባር የተገበረው ስለሆነ። አሁን ዋና ፖይንታችን ይሄ በተግባር የተተገበረው አስቀድሞ ቁርአን ወርዷል አይደለ?
ያ ቁርአን የወረደው እኮ ልንገርህ ይሄ ቁርአን ወርዷል የተባለው ማለት ነው ቁርአን ላይ የተጻፈ መንሱኽ ነው አንደኛ ነገር ገባ ህግጋቱ ይቀራል ህግጋቱ ይቀራል ነገር ግን ቁርአኑ ላይ ተሽሯል አይጻፍም መሐመድ ችግር የለውም ስለዚህ ቁርአን ላይ ታዞ ነበር ማለት ነው አስቀድሞ አይደለ ያ መንሱኽ ተደርጓል መስከረም ተቃለ ቆይ እዛ ላይ ከመሄዳችን በፊት ቅድሚያ ታዞ ነበር አይደለ ያ ቅድሚያ ታዟል እኮ ነገር ግን መንሱኽ ተደርጓል አይ ችግር የለውም ስንት ነበር የሚጠባው አባዬ ይሄ ሰውዬ ማለት ነው ሰውየውን ጋብቻን ሐራም ለማድረግ ስንት ነበር የሚጠባው በመጀመሪያ አላህ ስንት ያጥቡ ብሎ ነው ያዘዘው ለመሐመድ ያ መንሱኽ ተደርጓል እኮ አልኩ ፕሊዝ የጠየቁ መልስ ስንት የሚጠባው ነው መንሱኽ የተደረገው እሺ አሪያ አላህ አንደኛ ነገር እኮ መንሱኽ ተደርጓል ስለህ ማውራት የለብንም ያልኩ ነው ስንት ነበር ማውራት የለብንም ያልኩ እኮ ነው ኦኬ ቁርአንን አንብበሽ ሐዲስን አንብበሽ ቁርአኑን ክፈተው ማውራት የለብንም ስለዛ ያልኩ እኮ ነው አንብብ ሐዲስ ቁርአን ላይ ከርክ እንጦሮጦስ ትገባለህ ቁርአን ላይ መንሱኽ ተደርጓል ካልክ ቁርአን ላይ ሚለው ምንድነው እሱ ዝም ብሎ መንሱኽ ተደርጓል ብለ መታልፈው አይደለም ቢጤዋ መምጣት አለባት ቢጤዋን ጠይቀሃለሁ በስንት ተሻረ ብዬ ጠይቀሃለሁ ቁርአን ላይ ሽታውም የለም እኔ ዝግጁ ነኝ አይ አብሽር ግድል ሐዲስን ተቀበላለህ ተቀበልም ሁሉንም ተቀበላለሁ አንብብና እሺ ቀጥል አረብኛውን አርግለት ቀጥል አንብብና ተርጉምልን መሐመድ ቀጥል ማውራት የለብንም የሚለው አያዋጣም ምክንያቱም አይሻም ይሄንን ነገር ስላላለፈችው ማለት ነው እናንተ ደግሞ የኡሙል ሙእሚን ተከታይ ስለሆናችሁ ይሄንን አንብብና ተርጉመ ከዛ ሐሳባችንን መልስ ያፍሩበታል መሰለኝ በነብያቸው ትእዛዝ እኛ ምንም አናፍርም አባዬ እኛ በትክክል ነው የምናውቀው ቀጥል አሁን አንብብ ወጥተን አንብብ ድምጽን እየተረጎምክልን እንደቀደሙ ፊት ለፊት ያለው ነው አዎ እሺ በቃ حدثنا عبد الله بن ሙሰለማ አይሻ ከሚለው ጀምረ ሶስተኛው በደንብ አይታይም አይሻ ከሚለው ጀምረ አረ ሙሰለማ አይደለም የሚለው መስለማ ነው የሚለው ቆይ አሁን حدثنا عبد الله ابن مسلمة كنبي عن مالك عن عبد الله ابن ابي بكر ابن محمد ابن عمرو ابن اسي سلكنتن سلالبي ነው እንደዛው حزمين عن عمرة بنت عبد الرحمن عن عائشة أنها قالت كان فيما أنزل الله عز وجل من قرآن 10 رضاعة يحرمنا ثم نسخنا نسخنا منسوخ تدرجال أنا كو نقدر يعني كو مجمرة ولا ترجمه لقدم ترجمه ونتكلم ترجمه ماشي أنا عائشة كعائشة تيزو أنها قالت أسوالك كان فيما أنزل الله عز وجل أنها كأوردو تكونوا بفيت قرآن نبرة إننا نبو نبرة جبا بدن بتردي إننا نبرة بسوم دمو إن سرابة نبرة نجر جن منسوخ تدرجال وجل من القرآن كقرآن وسط نبرة 10 رضاعة 10 ጥቢዎች ገባ አንዴ ተባል ሁለቴ እየተደረገ 10 ጥቢዎች ነበር يحرمنا ثم نسخنا يحرمنا حرام ያደርጋሉ እነዚህ ጥቢዎች حرام ያደርጋሉ ثم نسخنا ከዛም ነስخ ተደረጉ ገባ ከቁርአን እዚህ ላይ ነስخ ሲባል
ቁርአኑ ላይ ከቁርአኑ ተነሱ ገባ እንዳይነበቡም ተደረጉ ይሄ ቁርአን ውስጥ የለም አሳይ ታለ ማለት ነው እንደዚህ የምትለው በቃ ክፍሉን ብቻ ቀጥታ አንተ ይፈልኩ ለነ እሺ ب50 በ5 معلومات يتوقع يهونو يحرمنا فتوفي النبي صلى الله عليه وسلم وهن مما يقرأنا من القرآن كقرآن وس كم ينببوت ناتشو النزه كوبس بينغو بس انت تشاره قتل እናመሰግናለን በስንት ተሻረ አስሩ በስንት ተሻረ በአምስት እነኚህ ደግሞ አምስቱ ምን ውስጥ የሚቀሩ ናቸው በአምስት ምን ውስጥ የሚቀሩ ናቸው አለች አይሻ እናመሰግናለን አሁን ቁርአን ውስጥ አሳየን አይሻ ስቀራው የነበረውን ቁርአን ይሄናውን በአምስት እንደተሻረ አሳየን ይው መጀመሪያም እኮ እየነገርኩ ነበር እኮ አሁን አሳየን አስሩ በአምስት ተሽሯል ቁርአን ውስጥ አምስቱን እንቀራለን ብላለ አሳየነው አስሩ ተሽሯል አምስቱን አሳየነው ይው ልንገር አባይ መጀመሪያም እኮ እየነገርኩ ነበር መጀመሪያም እየነገርከኝ ግን ተረተረት ነው አይደለም ቁርአን ለፍዝ ውስጥ አልገባም አይሻ ያዋሸሽ ነው አይሻ ዋሽታለች አይሻ ያዋሸሽ ነው እኮ አላልኩም ቁርአን ለፍዝ ውስጥ አልገባም ቁርአን ውስጥ አልገባም አይ ይቅራአና ነው ያሉት አይ ቁርአን ውስጥ እንቀራው ነበር ብላለች አላለችም These words were among what was recited in the Quran ይህ በቁርአን ቃል ውስጥ ነበር እንቀራው ነበር አይሻ ያዋሸች ነው ክርስቲያን እንዴት ልቁ ላይ አርገኝማ ተመለስ መሐመድ ክርስቲያን በነገራችን ላይ እንትን ጀሚናይ ከአረብኛ ወደ አማርኛ በጣም ይሁን እንዴት እንደሚተረጉም ተመልከት እዛ ላይ ተርጉሞሽ ይሄው በቁርአን ውስጥ መጀመሪያ ቆይ አንዴ መሐመድ ተመልከት በቁርአን ውስጥ መጀመሪያ ከተወረደ መሐመድ አባክን አንዴ ተመልከት ይሄው በቁርአን ውስጥ መጀመሪያ ከተወረዱ አንቀጾች መካከል 10 የታወቁ ጦት ማጥባቶች ጋብቻን እርም ያደርጋሉ የሚል ነበር ከዚያም በአምስት የታወቁ ጦት ማጥባቶች ተተኩ ወይንም ተሻሩ 10 በአምስት ተሻረ ካለሽ በኋላ የአላህ መልእክተኛ ከዚህ ዓለም በሞት ሲለዩ እነዚህ አምስቱ ጦት ማጥባቶች በቁርአን ውስጥ ከሚነበቡት መካከል ነበሩ ይላል ይሄው የት ውስጥ በቁርአን ውስጥ ከሚነበቡት ውስጥ መካከል ነበሩ ስለዚህ በቁርአን ውስጥ ነበረ ያለች ነው አይሻ እየዋሸች ነው ወይንስ ዛሬ ቁርአን ውስጥ አለ ይሄ ነገር መሐመድ እኮ ነው ነፍሱ አተቀመጠም ነበር ስራው ነበር የሚሰሩበት እንዴ በቁርአን ውስጥ በቁርአን ውስጥ ከሚነበቡት መካከል ነበር ያለች አልነበረም ትለኛለህ እንዴ ይኸው ልንገርህ በቁርአን ውስጥ እኮ ይሄ ነበረ ሲባል ማለት ነው ተሽሯል ነበረ እኮ ያለፈ ነገር ነው መሐመድ ማንበብ ትችላለህ አለቆን በቤኮ ተረጉምኩልህ መልካም አይሻ ለኩን ቃል በቃ ቆይ አዳምጥ ቆይ የተነሰከው የትኛው ነው 10 ነው 10 ጊዜ ማጥባቱ ነው 5 ጊዜ ማጥባቱ አይደለም ምክንያቱም በቀራ ላይ 106ኛው ላይ ምንድነው የሚለው ሲነሰክ አንድ ነገር ወይም ቢጤዋን ያመጣል ወይንም የተሻለችን ያመጣል አይደለ መሐመድ ያኮ እሺ ማነሰክ ቢአየቲን አውኑን ሲሃ እኮ ነው ያለው አውኑን ሲሃ እኮ አልካንተ ለነፍስህ እንኳን አውኑን ሲሃ የሚለው እኮ ማስረሳትን እኮ ነው ዋይ እኮ ካስረሳው በኋላ ነው የሚነስከው እንትን የሚለው ኤኒዌይስ አንገዝን ብንነውጥ እሷንም ብናስረሳ ቢጤዋን ወይንም የተሻለችዋን እናመጣለን ነው ወይም ቢጤዋን ነው ያመጣው ወይንም የተሻለችውን ነው ያመጣው ይሄንኛው ጉዳይ ላይ ግን አይሻ ምንድናለችው መሐመድ እስከ ሞተ ድረስ በቁርአን ውስጥ ነበር ካለች መሐመድ ከሞተ በኋላ ተነሰከ ካልከን እንስቅባለን ከመሐመድ በኋላ
አቡበከር የተዋጋው ያ ሙሰለማ የሚባለው እውነተኛ ነብይ እሱ ነስኮት ይሆናል። ምክንያቱም በቁርአን ውስጥ መሐመድ እስከሞተበት ድረስ ከተባለ ከመሐመድ በኋላ ሪቪሌሽን መጥቶ ሌላ ካላጠፋው በስተቀር ሌላ ሰንበዲ ነብይ ሆኖ ቁርአንን ካልጨመረ በስተቀር ሊያጠፋው አይችልም። እስከ መሐመድ ድረስ ግን ምን ነበረ? አስቀድሞ 10 ጊዜ ነበር የሚጠባው። ከ10 ጊዜ ወደ ስንት ተሻራለች? ወደ 5። ይሄም በቁርአን ውስጥ ነበር፣ እንቀራውም ነበር። በሚያሳዝን ሁኔታ መሐመድ የሞተለታ በግ መታ ነው የበላችሁ። በግ መጣች በላችሁ። እሱና መሰረት የአይሻ ሐዲስ አንድ ሰንተ ቁጥሩን ንገረኝ። አሁን የአይሻን ሐዲስ ይቅርታና ኦኬ 1452 ላይ አለልህ። ይሄው ሳሂህ ሙስሊም እሺ ምን ከሚለው ቆይ አንዴ ወደዛ ዙርልኝ። ምን ሐዲሱ ሳሂህ ሙስሊም 1452 አብሳ ሚስትህን ያው ልጠበቅ አለ። አይ ደህና ደሩ ምትለው ግን አለ በመጨረሻ እዚህ ላይ። አረ ብሮ ምንም ምለው ነገር የለም። ደህና ደሩ ግን አዟል ነብይ። ትክክል አይደለም። አረ ትክክል አይደለም። ለአረቦቹ እዛው የሚሰራ እንጂ ኢቭን አሁን መሐመድ እየተከራከረ ነው ያለው። አይ አሁን ተሽሯል ምናምን እያለ ነው። which is በነብዩ ጊዜ ራሱ ብትኖር ትቀበለዋለህ? ሚስትህን ሰንበዲ መጥቶ ሲጠባ አረ ሳክስ ነው ስለ እንደዛ አይደለም። በጊዜው ግን ነገር አፈዙ። ይሄ ሰውዬ በእድሜ ገፍቷል። ገባህ? በእድሜ በጣም ይሄዷል። ፕሊዝ መሐመድ ገፋ አልገፋ አይደለም ፖይንታችን። እኛ አሁን በእድሜ ገፋ አልገፋ ሚስቴን ሰንበዲ መጥቶ በሰዓት ላይ ቤንዝል እንደማርከፍከፍ ነው። ሚስቴን ተመኛት። ሚስቴን ተመኝቷት ጭራሽ እናና ጡቷን ጥባ መፍቴ ማነው ተመኛት ያለው? እዚህ ላይ ቆይ አንተ ነህ ይጨምር አዳምጥ። ምክንያቱም ጋብቻ ሐራም የሚደረግበት ማየትን ምንድነው? እፎይ ቆይ መሐመድ ባይመኛት ጋብቻ ሐራም ለማድረግ አጥቡ የሚል ህግ ይመጣ ነበር እንዴ? ሳይመኛት ነው እንዴ ሊያገባት የሚፈልገው? እዚህ ላይ ተመኛት የሚል ነገር የለም። አይ እናንተ ሙስሊም ወንዶች ቆይ አዳምጥ። ጋብቻ ሐራም የሆነው ምክንያቱም ልታገባት ሳትመኛት ምጠላትን ሴት ነው እንዴ ምጠባው? ምጠላ ከሆነ ስለማጥባት ምን አስወራ? ተሷ ጋር ጋብቻው ሐራም እንዲሆንብህ ለምን ይባላል? ካልተመኛት ማፈልጋ ከሆነ አስቀድሞኑ ለምን ጡቷን ጠባል? እንደዛማ ከሆነ ማፈልጋ ከሆነ ፕሊዝ ማፈልጋ ከሆነማ ዘወር ሙስሊም ሴቶችን ስጠባ ልኖር ነው። ይሄ ለዶሩራ ነው። ገባህ? ዶሩራ ተቃለ ምንድነው ዶሩራ? ገባህ? ሰውየው አልገባኝም፣ አይገባኝም። ያንተ ተረፈረ ሰውየው ማለት ነው አቅሙ በጣም ገፍቷል። የምኑ አቅም? ኦኬ የምታጠባው ጥንካሬ ሊሆን ነው። አሃ ምግብ መብላት አቁሞ ነበር፣ ጥርስ የለውም ነበረ። አዝናለት ነው ጡት እያጠባችሁ ያለችው። አንተ ፍታዊ ነህ በጣም በጣም ስላረጀ ትልቅ ሰው ስለሆነ አቅም ስላነሰው አለች ጡት እያጠባችሁ ነው ባቢ እያለች የ60 ዓመት ሽማግሌ ምናምን እያጠባች ነው። ባሏ እየደበረው ነበረ። አቅም ስላነሰው ጡት የላጥበው እስልምና መሐመድ እንግዲህ ቆይ መሐመድ ምናልባት መስጊድ ውስጥ አንተ አያችሁ የነብያችን ያደረገውን ነገር የዋህነቱን ተብላችሁ ተመራችሁት ሊሆን ይችላል። ግን እንደዛ አይደለም ጭራሽ የሚለው በጣም ስትዋሽ የባሰ ከዚህ ከአዲስ ማለት ነው። ወላሂ ብዙ ነገር ይዘንበና ያለፍነው ገባ። እነዛን ትጠይቃለህ ብለህ የነበረው እንትን ያጠበቁ ግን አጨማለከው ጭራሽ መሐመድ ጥሩ ነገር ዘን አለፍን ብለህ ነበር። ኖ አቅም ስለሌለው አዳም ጦር ሜዳ ሄዶ መጣ እየተባልክ አዳም ሊስን ከጦር ሜዳ የመጣን ሰውዬ አቅም ስለሌለው ጡት ያጠባችሁ አቅም ስለሌለው አቅም እንዲሆነው ነው ምናምን ነገር
እንደዛ ሚል ሽታውም የለም። ባይዘ ዳኢፍ ሐዲስ ራሱ አታመጣ እንኳን ሳሂህ ቻሌንጅ አደርጋለሁ መሐመድ ዳኢፍ ሐዲስ አታመጣ ማለት ያልከው ታመጣለህ ከፍ አድርገው ዳኢፍ ሐዲስ ካመጣህ እኔ ሶሪ እላለሁ አርጅቶ አቅማቶ ወይንም ደግሞ አቅም እንዲሆነው ነው ጡት ያጠባችሁ ብላል ዳኢፍ ሐዲስ አንተ አቀበላለሁ እኔ ዋይድ ቆይ አንዴ የጠበቀኝ ለምሳሌ አንተ ሁሉ ጊዜ ማለት ነው ችግር የለውም ሁሉ ጊዜ ማለት ነው ሐሳቦችን ተቀያይራለህ እኔን ተወኝ እኔ መውቀሱ እኔን አኪዩዝ ማድረጉን ተውና ዳኢፍ ሐዲስ እንኳን አንተ እንዳልከው ከሆነ ማስረጃ አንተ እንኳን ሰሂህ ይሆን ሐዲስ ልንገር ይሄው እኮ መውቀስ አይደለም ነገር ግን ሁሉ ጊዜ ማለት ነው እኔን ተወኝ ሁሉ ጊዜ ምናምን ብለህ ለማምለጥ አትሞክር አሊያም ሶሪ በልና ወደ ሌሎች እንለፍ እሺ ጠብቀኝ ዋይድ ችግር የለም ኤኒዌይስ ምንድነው ዋና ፖይንታችን እንዴት ተጠባ አልጠባ ምናምን የሚለው አይደለም ፖይንታችን እኛ በመሐመድ ጊዜ ግን ይሄ ቁርአን ነበረ አይሻ እንደተናገረችው እንቀራውም ነበር በቁርአን ውስጥ ነበር ከ200 በላይ አያዎች ናቸው የጠፉት ከዚህ ጋር በተያያዘ የሉም አሁን ከ200 በላይ የሉ ከዛ ውስጥ አንዱ ጡት ማጥባት ነው ሌላኛው ወግሮ መግደል ማለትም ሁለት የዘሞቱ ሁለት ያገቡ ሰዎች ዝሙት ቢሰሩ ተወግረው ይገደላሉ የለም ህጓውን በቁርአን ውስጥ ይሄ ከጠፉት ውስጥ ነው መሐመድ የሞተለታ ጉድ ሲሉ አይሻ ነች አለችው እኔ አይደለም ያልኩት ሜቢ ሐዲሱን አንደ ከፈተው ክርስቲያን ለማዳበግ መጣች በላችሁ ያቺ በግ ባለውለታ ነች ለብዙ ሙስሊም ወንዶች አዳሜ ሰው ሚስት እየጠባችሁ ትተላለቁ ነበር ወይንስ የነብያችሁ ሱና ታክብራችሁ ችግር የለውም ይጥማ እያላችሁ ታልፋላችሁ ያው በግ ነው መታበይ ያላችሁ አንቦ ኦኬ the verse of stoning አይሻ ነች የተናገረችው the verse of stoning and breastfeeding an adult 10 times was revealed 10 ጊዜ ወጣቶችን ጡት ማጥባት የሚለው አንቀጽ ቁርአን ውስጥ ወርዶ ነበር አለች and the paper was with me under my pillow ወረቀቱ ከትራሴ ስር ከኔ ጋር ነበረ አለች አይሻ when the messenger of Allah died ያላ መልእክተኛ ሲሞት we were preoccupied with his days በሞቱ ምክንያት ተጣድፈን ነበር and at a time a tame sheep came in and ate it ከዛ በኋላ በዛ ሰዓት በግ መጣችና ወረቀቱን በላችሁ ከዛ በኋላ ይህ የቁርአን ውስጥ የወረደው ወጣቶችን ጡት ማጥባትና በድንጋይ ወግሮ መግደል ዝሙት የሰሩትን የሚል አንቀጽ ከ114ቱ የቁርአን ምዕራፍ አንድ መስጠት የሚችል ሰው አለ አንድ ከ10 ጊዜ ወደ 5 ጊዜ ጡት ማጥባት የተሻረበት ሁለት ያገቡ ደግሞ ዝሙት ከሰሩ ተወግረው ይገደላሉ የሚል ከቁርአን ውስጥ ሲያምጣው አሁን የዘሞተች ይገደላል ምናምን እንደዚህ አይ ቲንክ ሳውዲ ላይ ተገበራል ይመስለኛል የለም ቁርአን ውስጥ ግን በጓ በልታዋለች በመሐመድ ጊዜ ግን ነበረ ቁርአን ነበር ይቀራ ነበር አሁን ሽታውም የለም ያጋል ከመሐመድ ሙስሊሙ ጋር ልጁ መሐመድ ጋር ጥያቄ አለኝ ምንድነው ጥያቄ መሐመድን ያሲር ከድር ቀጥል እስኪ አንተ መልሱ ላይ እናንተ ጋር መለፍለፍ ሳይሆን እሱ ግን ጥያቄ አለኝ መልስ እስኪ እሱን መልስ ኦኬ አንተ ይሄንን ጤናማ ነው ብለህ ታምናለህ ይሄ ቁርአን ክፍልን ታውቀዋለህ ለምናቸው ኤርፎን አስተካክል አይሰማም ድምፅ አይሰማም አስተካክልና ነው ድምፅ አይሰማም አስተካክል ድምፅ አቡካሊድ ቀጥል ሞሚና ወይ ደግሞ አቡካሊድ
እንዴት ነህ? እፎይ ሰላም ብያለሁ። ለመጀመሪያ ጊዜ ነው የገባሁት። ሰላም አለይኩም ብያለሁ። ሙስሊሞች ክርስቲያኖች እንዴት ናችሁ? ሞሚና እባላለሁ። እፎይን ያው ዛሬ ገና ነው ያየሁህ እንደዚህ ላይቭን ማለት ነው። ሪፖስት አድርጌልሃለሁ። በነገራችን ላይ እኔ የምለው ማለት ነው ያው ዛሬ እንኳን ዝም ብዬ ሰላም በድንገት ስለመጣው ብዙ ልተነትን አይደለም፣ ግን አንድ ነገር ልናገር። ይቅርታ ረሱል አለይሂ ሰላቱ ወሰላም የኛ ነብይ ተመምጣታቸው በፊት ነው ሴት ልጅ ከነ ህይወቷ ትቀበር ነበር ሳውዲ ማለት ነው። በፊት ያለ ነው የትንቢት የሚወራው። አሁን የተጣፈው እኔ አላምንበትም፣ እናንተ የጣባችሁት ግን ይቅርታ። ሞሚና ታቸው ሳይመጡ ነው አሁን እሱ እንተሳቸው መተው ተረጋጋ። አላህ ነብይ ያረጋቸው። ሞሚና አይሻን ያገባት መሐመድ ከመምጣቱ በፊት ነው ወይንስ ከመጣ በኋላ? ለም አሁን እኮ ቅድም ሴት ተቀጥቅጣ ትገደል ነበር ብለሃል አይደለም? አይደለም፣ እንደዛ አይደለም። ሙት የሰራ ትገደላለች። አዎ እንደ አዳምጪ። ተቀጥቅጦ ይገደሉ ነበር፣ እስከነ ህይወታቸው ይቀበሩ ነበር የሚለውን ማስተምሮ አመር የሚባል ነው ያስቀረው እስልምና ውስጥ። አመር የሚባለው ሰውዬ ሰዎች ሴቶች በስተነ ነፍሳቸው ይቀበሩ ነበር የሚል ታሪክ አለ። አትቅበሯቸው፣ እኔ ጋር አምጧቸው፣ እኔ ያሳድጋቸዋለሁ፣ ሲደርሱ ከፈለጋችሁ ተወስዱታላችሁ ብሎ ያለው አመር ነው፣ ሙሐመድ ሳይሆን። ነገር ግን ፎር ሴክ ኦፍ አርጉመንት ሙሐመድም አለ ብንል ችግር የለብንም እንበል፣ እንስማማ። ነገር ግን ይሄ ታሪኩ ከሙሐመድ በፊት ነው የሚለው ስህተት ነው፣ ስህተት ነው። ፎር ሴክ ኦፍ አርጉመንት እኔ ላንቺ ልስማማልሽ ብል እንኳን ይሄ ሴት ትገደል ነበር ምናምን እስከነ ህይወቷ ትቀበር ነበር። እንግዲህ ሙሐመድ እናት ከነ ህይወቷ የምትቀበር ከሆነ ሙሐመድም እናት ሴት ነች፣ እንዴት ተወለደ እሱ ሌላ ጉዳይ ይሁንና በቃ ይቀበሩ ነበር። ግን ሙሐመድ አስቀረ፣ ተስማማሁልሽ፣ ማተር አያደርገኝም። አሁን ካነሳው ጋር ችግር ስለሌለው ማለት ነው። ያገቡ ሴቶች ዝሙት ከሰሩ እስቲል አሁንም ጠይቂ፣ ሳውዲ ላይም ይገደላሉ፣ አሁንም ተወግረው ይገደላሉ። ይሄ ህግ በቁርአን ውስጥ ነበረ። በደንብ አስተውይ። ይሄ ህግ በቁርአን ውስጥ ነበር። እንደገና ደግሞ ጡት ማጥባትን የሰጠው ሙሐመድ ነው፣ አስቀድሞ አይደለም የሰጠው። በደንብ አስተውይ፣ አስቀድሞ አይደለም። ሳሊምና ሁዴይፋ ሙሐመድ ተከታይ የሆኑት ነቢይ ከሆነ በኋላ ነው የተሰጠው፣ ለነሱ ነው። ነቢይ ከሆነ ወዲያ ያውም አይሻ ባለችበት። አይሻ ይህንን መተረክ ከቻለች፣ አይሻ ካለች ይህንን የምትል ከሆነ ምንድነው እሱ ማለት ነው? መዲና እያለ ነው አይሻ ይህንን ታሪክ የምታውቀው በደንብ ከመካ ከ10 ዓመት በኋላ ማለት ነው ነቢይ ሆነው ራሱ። አይ ስለዚህ ከሙሐመድ በፊት ነው የሚለው ስህተት ነው። ሙሐመድ አሁን ያውቀዋል፣ ቅድም ህጉን ያውቀዋል በደንብ። እሱ እየሞገተን ነበር። ግን ይኸውልህ ዳኢፍ አዲስ እንኳን አንጣ ብየው ቆየና ማምጣት ስላልቻለ ጥሎ ወጣ ሙሐመድ። እኔ ዳኢፍ አዲስ እንኳን አንተ የሚረዳ አምጣ ብየው ማምጣት አልቻለም። ህጉ እንዳለ ያውቃል። 10 ጊዜ ነበር በፊት የሚያጠበው፣ ከዛ ወደ 5 ጊዜ ተቀነሰ። 5 ጊዜው ግን ሙሐመድ የሞተ ለታ አለች በግ ለማዳ መጣችና በላችብን፣ ቁርአኑን ወረቀቱ ተበላ፣ በዛ ምክንያት ከቁርአን ውስጥ የለም አሁን እያለች አይ ከሙሐመድ በፊት ነው ማለት አስቸጋሪ ይሆንብሻል። ምክንያቱም ከሙሐመድ በፊት አላህ እንደዚህ አውርዶ ነበረ ብለሽ ለሙሐመድ ነቢይ ከመሆኑ በፊት ለሙሐመድ እንደዚህ አይነት ነገር ህግ ተሰጥቶታል እያልሽን ካልሆነ በስተቀር ማለት ነው። አንድ ያስገብተኛል። ረሱል አለይሂ ሰላቱ ወሰላም ሳይመጡ በጃሂልያ ጊዜ ሴት ልጅ ስትወለድ ከነ ህይወቷ ትቀበር ነበረ። ነብያችን ሰለላሁ ዐለይሂ ወሰለም መተው ነው አላህ ቁርአን አውርዶ እሳቸው ላይ ቁርአን ወረደ፣ ይቅራ ወረደ፣ አንብብ አላቸው፣ አስተምሮት ሰጡ። ሀቲመን ነብይ የመጨረሻ ነብይ ናቸው ረሱላችን አለይሂ ሰላቱ ወሰላም። ግን እኔ ይቅርታ አድርግልኝ፣ ልከራከር አይደለም፣ አንተን ልከራከር አይደለም፣ ሰላም ልልህ ነው የገባሁት። እንደውም በቃ ይቅርታ፣ ሌላ ታይም እመጣለሁ። አሁን ዝም ብዬ ነው የመጣው። አመሰግናለሁ ስላከበርከኝ። ቴንኪው። መልካም። እሺ፣ በዛውም ክርስቲያን ከፍቶልሻል። ቀደም ያልኩት ሴሊ በህይወቷ እስተነ ህይወቷ ትቀበር ነበር የሚለው ታሪክ የሙሐመድ ሳይሆን የዘይድ ነው። ዘይድ ቢን አመር የሚባል ሰው ነው ሙሐመድን ጣዖት አምልኮ ያስቆመው አንድም ማለት ነው። ዘይድ ቢን አመር አንብብላት አንዴ። ዘይድ ቢን አመር said as he was he accepted neither Judaism nor Christianity ምንድን ነበር እሱ አንድ አምላክን አመልካለሁ የሚል ነበረ። he abandoned the religion of his people and abstained from idols ከጣዖት አምልኮ ርቆ የእናትና የአባቱን ጣዖት አምልኮ ትቶ ነበረ። ከዛ ብሎ ይልና animals that had died blood and things offered እነዚህ ነገሮች ላይ በላም ለጣዖት አምልኮ የቀረቡትን he forbade the killing of an infant daughters ሴት ህፃናት ገና ሲወለዱ
የሚገደሉትን ሁሉ አስቁሞ ነበረ። saying that he worships the God of Abraham and he previously rebuked these people from their practice. የአብርሃምን አምላክ ያመልክ ነበረ፣ ሰዎችም ከጣዖት አምልኮ እንዲርቁ ይመክር ነበረ፣ ይገስጽ ነበረ። ህፃናት ሴቶችም ሲወለዱ እንዳይገደሉ ያደርግ ነበር ይላል። ስለዚህ ከመሐመድ በፊት ገና እንደዛ አይነት ግለሰብ ነበረ የነበረው። መሐመድ አይደለም ያስቀረው። እኔ ቅድም አጥቼ ነበር። ኦኬ፣ ያ መረጃዎችን ሜቢ ጠይቄህ ነበረ። አመጣህ አገኘህ? አይደል፣ አሁን ላይ የምናወራው ማለት ነው የመጀመሪያ ሐዲሱ ላይ ስትወጣ አይሰማንም። ተመለስ። ይሰማልማ? ስትወጣ አይሰማንም። ወጥተህ የምታወራ ከሆነ አይሰማንም። ወጥተህ የምታወራ ከሆነ አይሰማንም። አሁን አይሰማም? አሁን ትሰማለህ። ቀጥል። አይ ቅድም ስወጣ ነው ያ የቅድሙ ሐዲስ ላይ ማለት ነው። አገኘህ? ያወራውን አንተ ማስረጃ ሰማኝ። አመጣለሁ ያልከውን አዲስ አመጣ። ሰማኝ እንጂ መጀመሪያ አመጣለሁ ያልከውን አንተ እኮ ሁለት ጥያቄ እኮ ነው የጠየቀው። አልገባህም እንጂ ይበቃ ገብቶኛል። እኔ ሳመጣለሁ ብለህ ነበር፣ አላመጣህም ማለት ነው። ካላመጣ ደግሞ ጠብቀኝ እንጂ ቀስ በል። ያዝና ነው መረጃ አንተ። አቡ ካሊድ ለሌሎች ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ነው? ይመስገነዋለን። ቤቢ ጥያቄዎቹን ሰምታችኋል ነው? ልድገምልህ? ድገምልኝ እስቲ። ኦኬ። እነ ሙሐመድ አይሚን እና አይሻ በሙሐመድ ጊዜ የሚቀሩትን አይነት ቁርአን ተመሳሳይ ነው አሁንም አንተ መቀራው ወይንስ ተመሳሳይ አይደለም? ማለት አይሻ ለምሳሌ በሙሐመድ ጊዜ ስቀራው የነበረውን ቁርአን በሞላ አንተ እየቀራኸው ነው? ነው ቁርአኑ ማን ነው? የአላህ እኮ ነው። የአላህ ቃል ነው። የአላህ ትእዛዝ ነው ቁርአኑ ራሱ። ስለዚህ አይሻ ስቀራው የነበረውን የቁርአን እንዳለ አንተ ጋር አለ ማለት ነው፣ ሳይጨመር ሳይቀነስ። መጀመሪያ ምንጩም ያው ሲጀመር አሁን ተቀንሰው የምትለው ያው በአይሻ አይደለም እንትን አደረገችው አላህ በራሱ ነው። አይኔ ተቀንሷል አሁን የምትለው አልጠየቅኩህም። አይሻ ስቀራው የነበረውን ቁርአን ያህል መጠን አንተ እየቀራህ ነው? ለምሳሌ የተጨመረበትም ነገር የለም። የተቀነሰው ደግሞ በአላህ ትእዛዝ ነው እንጂ ወይ ሰዎች ራሳቸው አይደለም። ስለዚህ የተቀነሰ ነገር አለ ማለት ነው። አይምሮን እየከነከነህ ነው። አሁን የአይሻን ያህል እየቀራህ ነው አይደለም? ያልኩ ያለው ከዛ በኋላ አልተጨመረበትም በቁርአኑ። አንድ ሁለተኛ ደግሞ መልካም። እሺ አቡ ካሊድ እሺ፣ ቀላል እሺ። የተቀነሰበት እያልክ ነው። መቼ ነው የተቀነሰው? አይ ቅድም ያነሳው የነበረው አንድ ነገር አሁን ቅድም ሱረቱል በቀራ ላይ ቁጥር ስንት እንደሆነ እየጠቀስከ ነበረ። አንድን አያ ወይ ቢጤዋን ብንተካ እንጂ ወይ የእሷን ተመሳሳይ እንትን ብንል እንጂ የሚለውን ስትናገር ነበር። ያ አንድ ለዚህ ራሱ ትልቅ ማስረጃ መሆን ይችላል። አሁን ያ ነገር ያው ቅድም በግበላችሁ ምናምን ያልከን ስለዚህ አቡ ካሊድ ስለዚህ በሱ ከተሰማን ቢጤዋን ያመጣል ወይንም ደግሞ የተሻለችውን ያመጣል አለ የሆነ አንቀጽ ሲቀይር እየተሰማኝ አይደለም። አንተው ባልከን መሰረት አንድ አንቀጽ ሲቀየር ቢጤዋን ያመጣል ወይንም የተሻለችዋን ያመጣል አይደል? አላህ ኦኬ። 10 ጊዜ ማጥባት በስንት ነው የተቀየረው? ለጊዜ እውቀቱ የለኝም። እሱ በዚህ ያክል ተተካ የሚባለው ወይ በዚህ ያክል ቁጥር ተተክቷል የሚባለው ለኔ እንትኑ የለኝም። ካለ ደግሞ ማስረጃ መስጠት ይችላል።
ያ እዚህ ላይ በደንብ ማጥናት ይኖርብሃል። ያ በደንብ ማጥናት አለብህ ማለት ነው። ተተክቷል የምትለውን ካለ መስጣት ትችላለህ። አዳምጥ በቃ ቅድም ከልጆች ጋር ስናወራ በደንብ አልሰማህም ማለት ነው። ስለዚህ እዚህ ላይ በደንብ ማጥናት ይጠበቅብሃል። ኤኒዌይስ ወደ ሌሎቹ እንለፍ። እሺ ከድር ሳድ ከድር እኔ ልቆ አላስጨረስከኝም። እፎይ አላቅም አልከኝ አንተ በቃ እሺ አብራራ ማለት ያነሳውን ሀሳብ አብራራዋ። ያ 10 ጊዜ ማጥባት ነበረ። እንደ ቁርአኑ መሰረት ደግሞ ወይም ቢጤዋን ያመጣል። አንድን አንቀጽ ለመቀየር አላህ ምንድነው የሚያደርገው? ያችን ለመቀየር ወይም ቢጤዋን ያመጣል ወይንም ደግሞ የተሻለች ያመጣል አይደለ? ያው ከአንቀጽም ብንለውጥ ወይንም እርሷን ብናስረሳ አንዴ ከእርሷ የሚበልጥ ወይንም ቢጤዋን እናመጣለን አለ አይደለ? ስለዚህ አንድ አንቀጽ አለ። ይሄንን መለወጥ ከፈለገ አላህ ወይም ቢጤዋን ያመጣል ወይንም የተሻለች ያመጣል። ይሄንን ለመቀየር አይደለ? ልክ ነው። መልካም። አስቀድሞ 10 ጡት ማጥባት ጋብቻን ሐራም ያደርጋል የሚል አወረደ። በቁርአን ውስጥም ይቀራ ነበር አለች አይሻ። 10ሩ ከዛ በቢጤዋ በሌላ ተሻረ። በስንት 5 ጊዜ አጥቡ በሚል ተቀየረ ማለት ነው። ይሄም በቁርአን ውስጥ ነበር አለች። አሁን 10 ጊዜ አጥቡ የሚለው በ5 ተቀይሯል። እየጠየቅናችሁ ያለ ነው 5 ጊዜ አጥቡ የሚለውና 10 ጊዜ አጥቡ የተቀያየሩት አንድ የት ነው ያሉት? ሁለተኛ 5 ጊዜ አጥቡ የሚለው አልተቀየረምና አቡ ካሊድ ሚስትህን 5 ጊዜ ታጠባለህ ወይ? ቀጥል አቡ ካሊድ። በሚስቱ መጣሁበት ቀልዳለሁ። ከባድ እኮ ነው። ወጣ እኔን አባቴን በሚስቱ መጣሁበት። ጎረቤቱ አለ ማለት ነው። ሚስቱን ዝም ብሎ የሚሾፋት ትዝ አለው ታውቃለህ። ሊያስጠባ እየሄደ ነው እያልከን ነው? እሺ ለማንኛውም አመድ አህመድ አርዲና ቢኒ ሰላም ናችሁ? አህመድ ሳድ መሐመድ ከድር አላችሁ? በመሀል ትንሽ ስራ ይዤ ነው እየሰማው ነው። ግን ሰላም ናችሁ? እንዴት ነህ? እፎይ ሰላም ብያለሁ። ሰላም ብለናል። ሰላም ብለናል። መስገናው ሁላችሁ ተማም ቃል አለች። ምንድነው? በሴት ታጅባ በወንድ ታጅባ ነው እንጂ ሳድ ኦኬ። ክፍሉን በደንብ ሰምተዋል። ጥያቄው እሺ ምን ነበር ጥያቄው? ኦኬ ቀጥል ክርስቲያን። እሺ በአይሻ ጊዜ ሲቀራ የነበረው ቁርአን እና ዛሬ ደግሞ አንተ የምትቀራው ቁርአን ተመሳሳይ ነው ብለህ ታስባለህ? በአይሻ አይሻ የነብዩ ሚስት ናት። የ6 ዓመቷ አይሻ የነብዩ ሚስት። አንድ ነው። ተመሳሳይ ነው። ምንም የተጨመረም የተቀነሰም ነገር የለውም። ኦኬ አይሻ ስትናገር በቁርአን ውስጥ 10 ጊዜ ጡት ማጥባት ወደ 5 ተቀይሮ 5 ጊዜ ወጣቶችን ጡት ማጥባትና እንዲሁም ደግሞ ዝሙት የሰሩ ወጣቶችን በድንጋይ ወግሮ መግደል የሚል አላህ በቁርአን ላይ አውርዶ እንቀራው ነበር፣ ቁርአን ውስጥ ነበረ ብላ ትናገራለች። እሱ እናንተ ትቀሩታላችሁ አሁንም? ማን አይሻ አልተናገረችም። አይሻ ቁርአን የሚናገረው አላህ ብቻ ነው። ከአላህ ውጭ ማንም የሚናገር የለም። ኦኬ አይሻ እኔ እኮ ቁርአን ውስጥ አይሻ ተናገረች እያልኩ አይደለም። ቁርአን የአላህ ንግግር ነው። ቁርአን ውስጥ ተናገረች እያልኩ ሳይሆን አይሻ በሐዲስ ላይ ስታስተላልፍ ምን አለች?
እነዚህን ቁርአን ውስጥ እንቀራቸው ነበር ብላ ሐዲስ ላይ ተናግራለች። እሺ ምን ብላ? ወጣቶችን ከ10 ጊዜ ወደ 5 ጊዜ ጡት ማጥባት እንዲሁም ደግሞ ዝሙት የሰሩ ወንድና ሴቶች በድንጋይ ወግሮ መግደል የሚል ቁርአን ውስጥ እንቀራ ነበር፣ አላህም ለሙሐመድ አውርዶለት ነበር ብላ ተናግራለች። እሺ የታል ማስረጃው? ኦኬ ይኸውልህ፣ ላንብብልህ ወይስ አረብኛ ታነባለህ? እሺ እስኪ ኦኬ ይኸው አይሻ ሴድ አይሻ እንደተናገረችው ኢን ዋት ዋዝ ሴንት ዳውን ኢን ዘ ቁርአን በቁርአን ውስጥ ከወረዱት ነገሮች 10 ሳክሊንግስ ሜድ ሜሬጅ አንሎፉል 10 ጊዜ ጡት ማጥባት ጋብቻን ሐራም ያደርጋል የሚል ነበረ። በት they were abrogated by 5 ነገር ግን እነዚህ ከ10 ጊዜ ወደ 5 ጊዜ ተቀይሮ ነበረ። and when the prophet dies ነብዩ በሞተ ጊዜ ይላል these words were among that what recited in the Quran እነዚህን በቁርአን ውስጥ እንቀራቸው ነበር ብላ ትናገራለች። እስኪ አረብኛው ትንሽ ከፍ አድርገው እስኪ። ትንሽ ዝቅ ትንሽ ከላይ አድርጌ እንዳነበው ማለት ነው። ትንሽ ለሱ ትረካው ስለሆነ ችግር የለውም። ዋናውን ሐሳቡ حدثنا عبد الله بن مسلم عن مليك عن عبد الله بن أبي بكر بن محمد بن عمر بن حزيم عمرة بن عن عائشة أيها قالت كان فيما أنزل الله عز وجل من القرآن 10 رضاعات يحرم القرآن 10 يحرم السمان وسيخنا بخمس العلمات يحرمني فتوفى النبي صلى الله عليه وسلم وهن مما يقرأ من القرآن اوكي من إلى عن عائشة أيها قالت كان فيما أنزل الله عز وجل من قرآن 10 رضاعات محرمات أستنقر حرام يقول ثم نسيقنا ب5 معلومات يحرم من فتوفى النبي صلى الله عليه وسلم اسم له ايش من نبر يفسر انت من نبر يفسركم اوكي በቁርአን ውስጥ አይሻ የምትቀራው ምንድን ነበረ? አምስት ነገሮች ጡት ማጥባት ሐራም ነው ነው የምትለው ሰው 5 ጊዜ ጡት ማጥባት ሐራም ያደርጋል ጋብቻን እና ኖ አሸር ከ50 አይደለም ምን 10 ጊዜ አብሮጌት የሆነው ወደ 5 ነው። 10 ጊዜ ያ እሱን ምን እንል ነበር? እንቀራ ነበር አለች አይደል? ቁርአን ላይ ሐራም ብሏል ነው ቆጣር ጉማ በስራት ቁርአን ውስጥ እንቀራ ነበር አለች 10 ጊዜ። መሐመድ ማንኛው ነው እያወራለሁ? ሳድ ነው ሳድ መርሐባ ሰማን የ10 ጊዜ ጡትን የማጥባት ወርዶ ነበር አለች። እሱም በ5 ተሻራ አለች አይደለ? በ5 ተሻረ። እሱም በቁርአን ውስጥ እንቀራው ነበር አለች አይደለ? ኦኬ ስለዚህ የተሻረው ስንቱ ነው? 10። በስንት ነው የተሻረው? በ5 አይደለ? እሱም ደግሞ የት ነው የሚገኘው አለችው አይሻ? ተፍሲር ውስጥ፣ ሐዲስ ውስጥ ወይንስ ቁርአን ውስጥ? ሐዲስ ውስጥ ነው የሚገኘው አለች። ሐዲስ ውስጥ ነበር የምትቀራው አይሻ? ሐዲስ እሺ ምን ውስጥ ነው እንቀራው ነበር? እንትን አይደለም ሰሃህ አይደለም ሐዲስ ዳኢፍ ነው። ሁክሙን አሳየው። ዝቅ አድርገው ከስር ሁክም የሚለውን ና
ምን ይላል? ይሄ አንብበው ሁክሙ ምን ይላል? صحيح እና አልባኒ አይልም አይልም ይላል እንጂ ሳሂህ አይደለም ብለህ ነበር እኮ አሁን ተቀየረህ ደግሞ ሳሂህ ነው አልከኝ። ይሄንን ብሎ ምንድን ነው የሚለው? ይሄ ሳድ ቁርአን የምትቀራው ሐዲስ ውስጥ ነው ተፍሲር ውስጥ ነው ቁርአን ውስጥ ብሎ ሲጠይቅህ ምንድን ነው የመለስክለት አንተ? ይሄንን 10 ጊዜ ጡት ማጥባት ወደ 5 ጊዜ ተቀየረ። 5 ጊዜ ደግሞ የሚለውን በቁርአን ውስጥ እንቀራው ነበር የሚለውን ምን ውስጥ ነው ተጽፎ የነበረ ያለችው? የምትቀራው ከየት ውስጥ ነው? ከሐዲስ ነው ከቁርአን ነው ወይስ ከተፍሲር? እና የተናገረች እሷ ሐዲስ ነው እሷ የተናገረችው ነው የምትቀራው እሷ የምትቀራው 5 ጊዜ ጡት ማጥባት ከ10 ጊዜ ወደ 5 ጊዜ ጡት ማጥባት የሚለው የምትቀራው ምን ውስጥ ነበር? እሷ እናንተ ምን ለማለት ነው? እሺ 5 ጊዜ ምን ውስጥ ነበር? ቁርአን ውስጥ ነው አይደል የምትቀራው ወይስ አይደለም? ቁርአን ውስጥ ነው አይደለም? አይደለም። ይሄንን ምን ቁርአን ለማለት ውስጥ ነው የምትቀራው ወይስ አይደለም? ይሄን ብቻ መልስልኝ። ቁርአን አይደለም። ቁርአን አይደለም። ይሄ ምንድነው? ይሄ ቁርአን አይደለም የሚለው ይሄ ቁርአን አይደለም የሚለው ቁርአን እንጂ እና ምንድነው እያልከኝ ያለው? ቁርአን ውስጥ እንቀራው ነበር አይደል እያለች ያለችው? አላለችም። ኧረ በስመ አብ ከነዚህ ጋር እንዴት ነው የምትግባባው? እስልምና እኮ ውሸት ካልዋሸ ቆሞ መሄድ ማይችል ነው። እና አይን ያወጣ ውሸት ይዋሸናል እንዴ? አላለችም ይላል እንዴ? ምን ሆነ ነው? አንተ ደግሞ ምን ሆንክ? በእናትህ ምን ምች መጥቶ ነው? ሳድ በሬ ወለደ ብትል ማሳመን ትችላለህ። እዚህ ጋር ያለን ህዝብ ሳድ ወንድማችን አይነው ዴቭል ነው ምላስ ላይ እየተጫወተ ያለው እንደዚህ ብለህ ዋሽ እያለ ያለው ለፈጣሪ በዚህ መጠን ዋሽተህለት እውነት አታደርገውም። ፈጣሪን ዋሽተህለት እንዴት ነው እውነት የምታደርገው? እውነትን ተናግረ አርነት ያወጣል። እውነት የሆነ ምርጫ ቀስቀሳ እኮ አይደለም የተቀመጠው። ፊት ለፊት ተከፍቶ ቁርአን እያሳየ ቁርአን አይልም እንዴት ትላለህ? ይሄ በጣም ነውር ነው። አይ ነው እስልምና ካልዋሻችሁለት አይቆምም። ነገር ግን በዚህ መጠን ደግሞ ለማታደል መሞከር በጣም ስህተት ነው። በጣም ስህተት ማለት